እግዚአብሔር በረካ ያድርገው። ይህንን ፈልጎ በባትሪ ፈልጎ ነው እኔን ያመጣው። ከዚህ በኋላ እንኳን ሳር ቤት መስራትም የማይችል ሰው የሆነ እንደዚህ አይነት ቤት ሰርቶ ስለሰጠ በጣም አመሰግናለሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በቤንች ሸኮ ዞን ጉራ ፈርዳ ወረዳ በአዲሱ የቨርጂ ሞዴል የገጠር መንደር መኖር የጀመሩ አርሶ አደሮች 4 ወራትን አስቆጥረዋል። በአዲሱ ሞዴል የገጠር መንደር ኑሮ ተስማምቶናል ብለዋል። ሁሉንም አሟልቶ የተሰራው አዲሱ ሞዴል ቤት ከቀደመው ሕይወታቸው ጋር የማይነጻጸርና ሙሉ በሙሉ የአኗኗር ዘይቤያቸውን የቀየረ ስለመሆኑም ገልጸዋል። ድሮ ሰውና ከብት አብሮ ከሚኖርበት ቤት ወጥተን ዛሬ በንጹህ ቤትና በንጹህ አካባቢ እየኖርን ነውና ልዩነቱ የሰፋ ነው ብለዋል። ከብቶችና ሰው አንድ ነበረ። የከብት ቤት አለ፣ ኩሽና አለ፣ ማደሪያ የራሳችን ብቻ አለ። ሁሉም ነገር እግዚአብሔር ይመስገን አድርጎልናል። አሁን በቃ ጥሩ ሁኔታ ላይ ነው ያለ። ልጆች ራሱ ድሮ ልጆችና ከብት አብሮ ነበረ የሚያድሮ በሽታ በዛ ነበረ። አሁን እግዚአብሔር ይመስገን አልፎ ተርፎ ከዚህ ከመጣውን ልጆች ራሱ ደህና ናቸው። ድሮ ከብት አንድ ላይ ፊት ለፊት ይበትንም ትልንም እንደዚህ አብረው ነው ምንበላው። በእውነት ትል እንደዚህ እየመጣ ምንበላው። አሁን ከብቱ እንደዚህ ተለይቶ በራሱ ቦታ ሆኖ አሁን ንጹህነቱን አግኝተናል። በቨርጂ ሞዴል የገጠር መንደር የሚኖሩ አርሶ አደሮች በሚኖሩበት ግቢ በጓሯቸው አትክልት እየተከሉ ከብቶችን እያረቡ ዛሬ የተሻለ ሕይወትን እየመሩ ስለመሆኑ ገልጸዋል። ካሮት፣ ቀይ ስር፣ ጥቅል ጎመን ይኸው በቅሎ ይኸው አሁን ልቀይር ነው እንደገና ተክዬ አሁን በቆሎ አሁን እተክላለሁ። የቨርጂ ሞዴል የገጠር መንደር አርሶ አደሩ ባለው ሀብት የዘመን አኗኗርን መኖር እንደሚችል ታስቦ የተሰራ ነው። በእርግጥም ዓላማውን እያሳካ ይመስላል። ምክንያቱም በበርካታ አርሶ አደሮች ዘንድ መነሳሳትን ፈጥሯል ይላሉ የቤንች ሸኮ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ሳሙኤል አሰፋ። ባይዘዌ ይህንን አርሶ አደር ፍንጭ ብቻ ነው የሚፈልገው። ሀብቶ በእጁ አለ፣ ንብረቱ አለ። እንዴት መጠቀም እንዳለበት ያለማወቅ ጋብ እንደሆነ አሁን የተሰራው ላይ አይቶ በተጨባጭ የተንቀሳቀሰ ነው የሚገኙ። በርካታ መንደሮች ላይ አርሶ አደር በራሱ ግብዓት ሌሎቹን አቅርቦ ወረዳ ትንሽ ብቻ ደግፎ ዞን ትንሽ ደግፎ በስፋት እየሰሩበት ነው የሚገኙ። ሞዴል የገጠር መንደር የአርሶ አደሩን ብቻ ሳይሆን ባለው ሀብት የአርሶ አደሩን ህይወት መቀየር እንደሚቻልም ለአመራሩ ትምህርት የሰጠ አይን ገላጭ ስራ ሆኗል። የኛ አርሶ አደር ሀብት ንብረት በእጃቸው ላይ ያለ የአመለካከት ያስተሳሰብ ለውጥ ላይ በተገቢው ባለመሰራቱ የተነሳ የሚያድረው እንዴት እንደሆነ የሚታወቅ ነው። ከፍትና ሰው ሌሎች የሚያድሩበትን ጭምር እንዴት ነጣጥሎ እንዴት ቀይሮም እንዴት ለብቻ ቦታ ይዞ እዛ ጓሮ ላይ የንብ ጋጣው ሌሎቹ አትክልቱ ሌሎቹ እንዴት ተሟልቶ መሄድ እንዳለበት በእጃችን ላይ ያለ ስራ ነው። ግን ያንን ተግባራዊ ከማድረግ አንጻር እየሰራን ያልነበርነውን አይናችንን ጠቅላይ ሚኒስትራችን በገለጠው መሰረት እኛም ተጨባጭ መሬት ላይ ለማውረድ ዞኑ እየተረባረበ የሚገኝበት ሁኔታ ነው ያለው። ዘመናዊ የገጠር መንደርን ይበልጥ በአርሶ አደሩ ዘንድ ተደራሽ ለማድረግና የአስተሳሰብ ለውጥ ለማምጣት በቤንች ሸኮ ዞን በሌሎች ወረዳዎች ሞዴል መንደሮች እየተገነቡ ነው። በክልል በዞንና በወረዳ ተቋማት ቅንጅት በሁሉም ወረዳዎች 10 ቤቶች እየተገነቡ ነው። በቅርቡም ይጠናቀቃሉ ተብሎ ክልላችንም አሁን ባለው ሁኔታ ደቡብ ቤንች ወረዳ ገሊት ቀበሌ ላይ እንደዚሁ 10 ቤት ሞዴል መንደር እንደዚሁ የተሰራ ነው። ሰሜን ቤንች ላይም በክልሉ እንደዚሁ ክልሉ ዞኑና ወረዳው በጋራ በመተባበር ማህበረሰቡም ተጨምሮበት እየሰራ ያለው አለ። ሰሜን ቤንች ላይ እንደ ኬል ላይ እንደዚሁ የሚሰራ አለ። ዞኑ ደግሞ ከወረዳ ጋር በመተባበር ሰፋ ያሉ ስራዎች እየሰሩ ይገኛል። ሸኮ ወረዳ ላይ እየተሰራ ይገኛል። እንደዚሁ ሸቤንች ወረዳ ላይ ኩሻ ላይ እየተሰራ ይገኛል። ግዲ ቤንች ወረዳም በዛ ልክ የጀመሩበት ሁኔታዎች አሉ።